እንደምን ኖራችሁ እንደምን ከርማችሁ እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ በህይወታችሁ አንድ እርምጃ ወደፊት ፈቀቀ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 ቀ
ዝነኛና ታዋቂ ትሆናለች በየዙሩ 40 ሺህ ብር ተከሰ ዲዚ በሰባተኛው መኪና የኤሌክትሪክ መኪና ነው ዘመናዊ ቤተሰብ ነው የምትሆኑት እዚህ ታዋቂ ዝነኛና ሚሊዮነር ነው የምትሆኑት እዚህ ለመምጣት እንዲያስፈልገው መሳቅ መቻል ብቻ ነው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የተጓዥና የለጋሾቹ ቤተሰቦች ናቸው ለመኪናው ሻሞ የሚሉት ብሩክ ይመጣል ዘላለም ይመጣል ጥያቄውን ከማን እንደምንጀምር አንድ ጥያቄ ጠይቀን 1000 ብር አግኝተው ነው ጥያቄውን የሚጀምሩት አንድ ጥያቄ እሺ እንኳን ደህና መጣችሁ የብሩክ ቤተሰቦች የዘላለም ቤተሰቦች እንኳን ደህና መጣችሁ ዘሌ እንዴት ነህ ብሩክ እንዴት ነህ አለን እግዚአብሔር እኔ ደህና ነኝ እግዚአብሔር ይመስገን እሺ ቀድሞ የነካ ጥያቄውን ይጀምራል ሴቶች ፊታቸው ላይ የሚጠቀሙትን ሜካፕ ጥቀስ እሺ ዘላለም እሺ ብሩክ ሊፕስቲክ ሊፕስቲክ ነው በቃ እሺ ምክንያቱም መጀመሪያ እንደነካ በተጀምር ነው ጥሩ ነበር ሊፕስቲክ ነው ሊፕስቲክ ሜካፕ ነው ማለት ነው አይገርምም ዛሬ አወቅና እሺ አንደኛው ፓውደር ነው ሁለተኛው ፋውንዴሽን ነው ሶስተኛው ኩል ነው ኩል የለጋሾቹ ቤተሰቦች ናቸው እንኳን ደህና መጣችሁ እሺ ብሩክ ነጋ ሜላትና ዘላለም ትታዩኛላችሁ ብሩኬ እስቲ ነማን እንደሆናችሁ ለጋሾቹ የሚባል የምን ልገሳ እንደሆነ ደሞ ትነግረናል እሺ ነጋ ይባላል ሜላት ዘላለም ነጋና ዘላለም የደም ባንክ ባለሙያና ሰራተኞች ናቸው አይኑ ባንክና ደም ባንክ ሜላትም ደም ለጋሽ ነች እኔም ደም ለጋሽ ነኝ ግን አብረን የምንሰራው በጥምረት እና ደምና የአይን ብሌን ለጋሾች ነን ደምና የአይን ብሌን ለጋሾች ናቸው ቃል ገብተዋል ማለት ቃል ገቢዎች ናቸው በጣም ትልቅ ስጦታ ነው አይን መስጠት ደም መስጠት በጣም ትልቅ ስጦታ ነው ይሄ ማህበረሰብ ውስጥ ገብቷል ይሄ ነገር አሁን እንግዲህ ያው ብዙ ደም ለጋሾች አሁን እንደ ማህበር የተደራጁ የሚመጡልን ነው እንጂ ብዙ አሁን በቃ ሰው ደም መለገስ ያው ክልል በተለይ በጣም ችግር ነው ያለው እዚህም በጣም ጥረት አለ ሰው እንግዲህ እናይቶ መጥቶ እንዲለግስ ግንዛቤ ለመስጠት ነው ሰኔ 7 የደም ለጋሾች ቀን ነው ሰኔ 3 የአይን ብሌን ለጋሾች ቀን ነው ስለዚህ ህብረተሰቡ መጥቶ ደም እንዲለግስ ቅስቀሳ ለመስጠት ነው የመጣነው ደም መለገስ ለሚሰጠው ሰው ጤና ነው አይደለ ጤና ያምሮ ሰላም አለው ጤናም ነው ማንኛውም ሰው ደም በለገሰ ቁጥር በልብ በሽታ ከመያዝም የሆነ ፐርሰንት ብዙ ጥቅሞቹ የበዙ ናቸው ለለጋሹ በጣም ብዙ ጥቅም አለው በጣም ጥሩ ብሩክ ምን ያህል ጊዜ ደም ለግሳል አንተ እኔ 48 በጣም አሪፍ በጣም ብሩክ 25 ሰከንድ አለ አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች ለምን አመሸ ብላ በትምህርት ቤት ከጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ የድሮ ትዝታችን አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ነጭ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮችን ጥቀስ በግል ጉዳያቸው ላይ የሚዋሹት ነገር ለቅሶ ብለው ለቅሶ ቤት ብለው ሲያስፈቅዱ ለቅሶ አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች መሸ ቆየ ሲያመሽ ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ ስለቀደመው ዘመን ስለቀደመው ጓደኝነት የትምህርት ቤት ትዝታ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ነጭ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀስ ለቅሶ ሰው ሞቶ ኦኬ እሺ ነጋ እንዴት ነህ ታናል ስንት ጊዜ ለግሳል አንተ ደም አይ እሷ እንኳን ትንሽ ጩጬ ነች ወደ የተመዘገበ እንትን ላይ
ደምና ህብረ ህዋስ ባንክ ሲስተም አለው እዛ ሲስተም ላይ የክልሎቹም የሄድ ኦፊሱም የየራሳቸው ሲስተም አለ እዛ ሄድ ኦፊስ ሄዶ ወይ ደግሞ የሞባይል ደም አስለጋሾች እንትን የሚሉት ሪከርድ ይደረጋል እዛ ላይ የተመዘገበ 8 አለኝ ከዛ ደግሞ 1910 በየቦታው ሄጄ የለገስኩት አለኝ ስለዚህ ኦልሞስት ወደ 20 አለ ማለት ነው ብራቮ እሺ 25 ሰከንድ አለ ነጋ በጣም ስለመጣችሁ በጣም ነው የምናመሰግነው አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች ምሳ ምግብ በላ ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ ስለ ስራ ሁኔታ ወይም ስለ ትዳር አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ቀይ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮችን ጥቀስ የስራ የደሞዝ የኢኮኖሚ ደሞዝ ምንም ስለምናገኘው እዛ ውስጥ አንዲት ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች ሃኒ ምሳ በላ ምግብ በላ እሺ እንዲስን ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ ስለ ትዳር ወይም ስለ ስራ ስራ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ቀይ ነው ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀስ ስለ ደሞዝ ስለ ወጪ ስለ ኢኮኖሚ ደሞዝ ተጣርቶ ወደ 130,000 ይከፍሉኛል ይላል 5,000 ብር ነው ደሞዝ እሺ ሜላት እንዴት ነው እሺ የወንድና የሴት ብሌን ልዩነት አለው የለው ብሌን ነው አረባክሽ ታዲያ ለምንድን ነው ሴቶች አቀርቅረው የሚሄዱት ወንዶች ያዩኛል ብለው ተመሳሳይ ብሌን ቆሎ ተመሳሳይ ብሌን ነው እንደዚህ መታየት ነው ያለባችሁ ሲስተሙ ነው አንቺ ምንድነው ነው ቃል ይገባሽ ለመስጠት አይን ብሌንሽ ደም ለግሰሽ ታውቂያለሽ እሺ ምንድነው ያነሳሳሽ እንደዛ ለማድረግ ቀላል ነገር ነው ምንም የራስ የሚያስፈልግ ነገር የለውም ከዛ በእኛ ምክንያት ሰው ከመሞት አይሞትም ማለት በጣም ቀላል ሂሳብ ነው ሰው ብዙ ጊዜ የሚሰጡት ኤግዛምፕል እኔ ስለኔ የሚያንሰኛል ምናምን የሚባሉ ምክንያት ብዙ የሚሰጡ ምክንያቶች አሉ ደም ከመለገስ በፊት ከተለጋሹ ሰው ይልቅ ለጋሹ በጣም ቼክ ይደረጋል ኪሎ ይታያል ከዛ 2 ፔጅ የሚሆን የጤና የሚሞላ አለ ቼክ የሚደረግ ስለዚህ እነዚህ ሁሉ ታይቶ ነው ይሄ ሰውዬ እኔ ፊት ነኝ ወይ ደም ለመለገስ አይረን ይታያል ኤቭሪቲንግ ይታያል ሶ እኔ ፊት ካልሆንኩኝ አሁን ብንከራከራቸው ራሳራ ትንሽ የዩቱን አንብንል እንኳን አይቀበሉን the same thing አይኑ ላይ እሺ አንድ ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች አስቤዛ ዳይፐር ይዘን ጨው የለም ታውቃለህ ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለሽ ዳር አላቀው አላቀሽ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ሰማያዊ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀሽ ትዳር ናይስ ትዳር ነው የኔ ትዳር ይላሉ አንድ ሴት ባሏ ከቤት ውጪ ሲሆን በምን ምክንያት ልትደውል ትችላለች አስቤዛ የሚያስፈልጉትን ነገሮች ይዘና ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለሽ ትዳር አገባ ወለድ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ሰማያዊ ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀሽ ትዳር በስለ ቤተሰብ ዘሌዴነ እግዚአብሔር ይመስገን ምንድነው የምትነግረኝ አንተ ደግሞ ቀረ የምትለው ነገር ቀረ ምለው ያው እዚህ ያገናኘን ሁላችንም ደም ነው ደምና አይን ነው ልገሳ ነው ያው ልገሳና አይን 365 ቀን በሙሉ የሚያስፈልግ ነገር ነው የሚቋረጥ አይደለም ስለዚህ ያ የማይቋረጥ ነገር ደግሞ ሁሌም ያስፈልጋል ማለት ነው ስለዚህ አንድ ሰው 10 ጊዜ ለገስኩ 15 ጊዜ ለገስኩ እኔ ድርሻዬን ተወጥቻለሁ ብሎ የሚያቆምበት ሳይሆን
ጤና እስካለው ድረስ ከ18 ዓመት እስከ 65 ዓመት ድረስ መለገስ ይችላል ጤናማ ሰው ማለት ነው ስለዚህ እስከዛ ድረስ ባለው ሁሌም ደም ያስፈልጋል ማለት ነው ሰኔ 7 የዓለም ደም ለጋሾች ቀን ነው እናከብራለን በሰፊው ነው አሁን የምናከብረው እና የሰኔ 7 ላይ የዓለም ደም ለጋሾችን ስናከብር የቀኑን ስናከብር እነዚህ የሰጡ ውድ ሆነ ስጦታን የሰጡ ህይወት ያዳኑ ሰኔ 3 ደግሞ የአይን ብሌን ለጋሾች ወር ነው ዓለም አቀፍ ናቸው እነዚህ ስለዚህ ሁላችሁም ሰኔ 7 የደም ለጋሾች ቀን ነው ሰኔ 3 የአይን ብሌን ለጋሾች ቀን ነው ስለዚህ ቃል መግባት በሰኔ 3 ደገና ደግሞ በሰኔ 7 ደግሞ ተገኝታችሁ ደማችሁን ትለግሳላችሁ ጤንነታችሁ ይቀጥላል አሉ ለጋሾቹ እሺ ዘሌ አንዲት ሴት ባሏ ከቤት ውጭ ሲሆን በምን ምክንያት ልትደውል ትችላለች ሲናፍቃት ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ በራሴ ጉዳይ ላይ እንዲያግዙ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ጥቁር ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀስ ሰዓት አለማክበር በሰዓት ጉዳይ አንድ ሴት ባሏ ከቤት ውጭ ሲሆን በምን ምክንያት ልትደውል ትችላለች ሲናፍቃት ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ ልትረዱኝ ትችላላችሁ ምን ደረሳችሁ እንደማለት ነው አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ጥቁር ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀስ ሰዓት አለማክበር እሺ መጥፎ አይደለም አንዲት ሴት ባሏ ከቤት ውጭ ሲሆን በምን ምክንያት ልትደውል ትችላለች ቆየ ሲያመሽ ነው ሁለተኛው የሚያስፈልጉ ነገሮችን ይዘና ነው 2 3 እና 4 ተጠራጥራው አራተኛው ሰላም መሆኑን ተጨንቃ ከትምህርት ቤት ጓደኞች ጋር ከረጅም ጊዜ በኋላ ብትገናኝ ምን ልትጠይቃቸው ትችላለህ ስራ አንደኛው መልስ ነው ሁለተኛው ህይወት እንዴት ነው የትምህርት ቤት ዝታ አገባ ወለድኮይ አብዛኞቹ ሀገራት ባንዲራቸው ላይ ምን አይነት ቀለም ይጠቀማሉ ቀይ ነጭ 3 እና 4 አልተመለሰም ሶስተኛው ቢጫ አራተኛው አረንጓዴ ነው ብዙ ሰዎች በግል ጉዳያቸው ላይ ሲዋሹ የምትሰማቸው ነገሮች ጥቀስ 1 እና 3 አልተመለሰም ሁለተኛው ደሞዝ ነው ሶስተኛው ስለ ቤተሰብ ነው አንደኛው እድሜ ነው ሶስተኛው ንብረትና ብር ነው ንብረት የለኝም የሚላል አለኝ የሚላል የለጋሾቹ ቤተሰቦች ያመጡት ነጥብ 68 ነው 68 ነጥብ አምጥተዋል እንኳን ደህና መጣችሁ ተጓዦች ናቸው እነሱ ደግሞ የቱሪዝም ተማሪዎች ናቸው ባይዘው ዘሌ እዛ ጋም ዘላለም አላ እሺ የጋራ ፎቶ በመንነሳበት ጊዜ ፎቶን የሚያነሳው ሰው ምን ሊል ይችላል ፈገግታ ትውት ሰዎች ብዙ ጊዜ የሚጠቀሟቸውን ቃላት ጥቀስ ይቅርታ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ቴድሮስ መለሰ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦች ጥቀስ ፊት ሲሸበሸብ የጋራ ፎቶ በመናነሳበት ጊዜ ፎቶን የሚያነሳው ሰው ምን ሊል ይችላል ፈገግታ ፈገግ በሉ እሺ ትውት ሰዎች ብዙ ጊዜ የሚጠቀሟቸውን ቃላት ጥቀስ ይቅርታ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ቴድሮስ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ መሸብሸብ የቆዳ መሸብሸብ ናኦሚ እንዴት ነህ አለው ደህና የጋራ ፎቶ በመንነሳበት ጊዜ ፎቶን የሚያነሳው ሰው ምን ሊል ይችላል ተጠጋጉ ትውት ሰዎች ብዙ ጊዜ የሚጠቀሟቸውን ቃላት ጥቀስ ይቅርታ ተውላ አመሰግናለሁ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ነፃነት መለሰ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ በተደጋጋሚ አመመኝ ሲሉ አመመኝ ሲሉ ህመም ሲመጣ የጋራ ፎቶ በመንነሳበት ጊዜ ፎቶን የሚያነሳው ሰው ምን ሊል ይችላል ተጠጋጉ ጠጋ በሉ ትውት ሰዎች ብዙ ጊዜ የሚጠቀሟቸውን
ቃላት ጥቀስ አመሰግናለሁ አመሰግናለሁ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ነፃነት 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 መለሰ ሰዎች እያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ እያመመው መጣ እግርና ወገብ አለመታዘዝ እያመመው መጣ አዱኛ የጋራ ፎቶ በመነሳ እንዴና አዱኛ የጋራ ፎቶ በመነሳበት ጊዜ ፎቶውን የሚያነሳው ሰው ምን ሊል ይችላል ቁጭ በሉ ከስር የተወሰናችሁት ቱ ሰዎች ብዙ ጊዜ የሚጠቀሟቸው ቃላት ጥቀስ ሰላም ዋሉ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ቴዎድሮስ ማ ተብሏል ዮሐንስ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ ይነጫነጫሉ የጋራ ፎቶ በመነሳበት ጊዜ ፎቶውን የሚያነሳው ሰው ምን ሊል ይችላል ቁጭ በሉ ግማሾቻችሁ ቁጭ በሉ ቱ ሰዎች ብዙ ጊዜ የሚጠቀሟቸው ቃላት ጥቀስ ሰላም ዋሉ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ዮሐንስ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ መነጫነጭ ኦኬ መጥፎርም ዘኪ እንደነ እግዚአብሔር ይመስገን የጋራ ፎቶ በመነሳበት ጊዜ ፎቶውን የሚያነሳው ሰው ምን ሊል ይችላል ቦታ ተቀያየሩ ቱ ሰዎች ብዙ ጊዜ የሚጠቀሟቸው ቃላት ጥቀስ እባክ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ሙሉቀን ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ ሽበት የጋራ ፎቶ በመነሳበት ጊዜ ፎቶውን የሚያነሳው ሰው ምን ሊል ይችላል ቦታ ተቀያየሩ ቱ ሰዎች ብዙ ጊዜ የሚጠቀሟቸው ቃላት ጥቀስ እባክሽ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ ሙሉ ቀን መለሰ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ለውጦችን ጥቀስ ሽበት ነው የሚባለው ይላሉ ሰዎች የጋራ ፎቶ በመነሳበት ጊዜ ፎቶውን የሚያነሳው ሰው ምን ሊል ይችላል አንደኛው ፈገግ በሉ ሶስተኛው ጠጋ በሉ ሁለትና አራት አልተመለሰም ሁለተኛው የጋራ ፎቶ አንሺ ተቃቀፉ ይላል አራተኛው ተዘጋጁ ይላል ትውት ሰዎች ብዙ ጊዜ የሚጠቀሟቸው ቃላት ጥቀስ አንደኛው አመሰግናለሁ ሁለተኛው ይቅርታ ሶስተኛው ባክሽ አራተኛው ችግር የለውም ምንም ችግር የለውም መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ አንደኛና ሶስተኛው አልተመለሰም ሁለተኛው ነፃነት መለሰ አራተኛው ሙሉቀን መለሰ ነው ነፃነት መለሰ ይላል ዶጁ ፏፏ ይላል ዶጁ እኔስ ግደለኝም ይብላኝ ለወዳጁ ፏፏ ይላል ዶጁ ቤትሽ የት ነው አለኝ አልኩት 4 ኪሎ በየት በኩል ቢለኝ ትንሽ ወረድ ብሎ መቼ ልምጣለኝ ጠዋት ማታ ከኮሌጅ ዞን ሊመጣ ነው ጠዋት ማታ ሙሉቀን መለሰ እምባበይ ላሚቱ ኮርማ ወላጅቱ መለሰ የሚል የአባት ስም ያላቸው ታዋቂ ሰዎች ስም ጥቀስ አንደኛው እሸቱ መለሰ ኮሜዲያን እሸቱ መለሰ ሶስተኛው ዳዊት መለሰ አልተፈጠረም ሰው የለሽማ ሳያ የቁንጅና ጣራ የውበት ማሰያ ሰዎች ያረጁ መሆናቸውን የምታውቁበት የሰውነት ላይ ጥቅስ የቆዳ መሸብሸብ ሽበት ማውጣት እግርና ወገብ አለመታዘዝ
አቅም ማነስ ነው። የአቅም ማነስ ነው። የለጋሾቹ ቤተሰቦች ያመጡት ነጥብ 68 ነበረ። የተጓዦች ቤተሰቦች ያመጡት ነጥብ ደግሞ 76 ነጥብ አምጥተዋል። 76 ነጥብ አምጥተዋል። ከ75 ነጥብ በላይ የመጣ አስቤዛ ይሸምትለታል። አስቤዛ ተሸምቶላቸዋል። አስቤዛ ተሸምቶላቸዋል። የለጋሾቹ ቤተሰቦች ደግሞ ሜላት ስለ በልገሳው ዙሪያ አንድ የራሷ የሆነ ማህበር እንደ ክለብ አላት። ሜላት ምንድነው ክለቡ ውስጥ? ሮተሪ ኢንተርናሽናል ይባላል። በ120 ዓመት በላይ ኢንተርናሽናሊ ስንሰራ ነበረ። በኢትዮጵያ በሮተሪ 70 በሮትራክት ደግሞ 22 ዓመታችን ነው። ደም ስንለግስ በ22 ዓመታችን ነው። አሁን የሚመጣው በግንቦት 16 28ኛ ዙር የደም ልገሳ ፕሮግራም እናደርጋለን። ብራቮ። ከደም ልገሳ ውጪ ሮትራክት ኢትዮጵያ በዲስትሪክት በኢንተርናሽናል ተሰብስበን በዓለም ላይ ከ158 ሀገር ውስጥ ሰርቪሶችን እንሰጣለን። ቤዚክሊ ማህበረሰባችንን ችግሮች ሰስተነብል የሆነ ኢምፓክት ወይም ደግሞ ሰስተነብል የሆነ ችግርን መቅረፍ ነው የምንሰራው። በትንሽ ነገሮች ነው የምንሰራቸው። ደም ልገሳ አንዱ ነው። በየክልሎቹ እንሰጣለን። ስራ የሌለው ስራ እናፈላልጋለን። ይሄ ቤተሰብ ነን እንደ ቃሉ ማለት ነው። ስለዚህ ጓደኛሞች፣ ጎረቤታሞች አንድ ላይ ተሰብስበው የሚያደርጉት የበጎ አድራጎት ድርጅት ነው ማለት ነው። ስለዚህ በማህበራዊ ሚዲያ ምንድን ነው ስማችሁ? በማህበራዊ ሚዲያ ሮትራክት ኢትዮጵያ ብላችሁ ብትፈልጉን ታገኙናላችሁ። ሌላ ይሄ አንድ ሰው ከሮትራክት ሜምበር ሲሆን ወይም ደግሞ አባል ሲሆን የሚሰጥ ፒን ነው ነውና ይሄንን የምናደርገው በየሄድንበት አካባቢ እኔ ራክለት ይቅርታ ይሄ ሮትራክት የሚላል ሮተሪ ሲሆን ደግሞ ሮተሪ የሚል ፒን ይሆናል ማለት ነው። ስለዚህ ቤዚክሊ ይሄንን ስናደርግ ለማያውቅ ሰው ምንድነው ሲለን እንደዚህ እናስረዳለን። የኛ ቤተሰብ አባል እናደርጋለን ማለት ነው። ስለዚህ አሁን በፍቃድ አንተን ይሄንን ምንድነው አምባሳደር አድርገሃል የሮትራክት በራሴ ፓወር ማለት ነው። ስለዚህ ይሄንን አድርገ በተቻለ አቅም አስከድዳ ይሄንን አርገ በተገኘባቸው ትላልቅ ኢቨንቶች የሚሆኑ ከዛ ይሄንን በዚህ ገብታችሁ ማግኘት ትችላላችሁ ነው ማለት ነው። እኔ ካልኩትም ትንሽ ነገር እያልካቸው ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የለጋሾቹ ቤተሰቦች አረፍ ትላላችሁ። የክብር አምባሳደር ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰናል። የተጓዥ ቤተሰቦች ናቸው ለ40 ሺህ ብር የሚያስገኘው ቦታ ላይ ደረሱት። ድምጽ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። ዘካሪያስ እርግጠኛ ስትሆን ዘኪ ነፂ እንጀምር በለኝ። እንጀምር። እሺ ነፂ አለ። ነፂ እንጀምር። ነፂ ኮምፒውተሩ ስለማይሰማ እኮ ነው። ነፂ ስትል ነው እንጂ ዳቦ ስጋ መግመጥ ዳቦ መግመጥ እስቲ በደንብ መጉረስ ስጋ ስጋ መብላት አዋዜ ቁርጥ አይደለም ስጋ እሺ ሌላ መብላት ጥሬ ስጋ መብላት ወይም ጥሬ ስጋ በምን ይበላል? በአዋዜ በእንጀራ ክትፎ በምን ይበላል? በጣባ ቆጮ ዋው ቆጮ በእናት ቆጮ በቃለቀ በኋላ ነው አልኩህ እንጂ መጀመሪያ ምግቡን ቢያገኙልህ እኮ ቆጮ ቀላል ነበር እኮ። መሸከም መዳበሪያ ወይ ጆኒ እህል ጆንያ ላም እሺ ማለም እሺ አይ ብራቮ አይ ነጭ አይ ተስት ነጭ አይ በቃ እንዴ ድረስ መግለጽ እንችል ነጭ አይ ድገረም ይኖርሽ የቤተሰብ ጨዋታ እሺ ጓደኛ ቤት ትምህርት ቤት ሰፈር እስቲ ጓደኛ ትኬት እንደመቁረጥ ከዛ በኋላ እንደመሄድ ጉዞ እሺ ጉዞ
ጉብኙ ምን ይባላል? እዛ መጨረሻ መዳረሻ 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 ነው የሚባለው። ብራቮ ሰዓት ራሱ ነው መዳረሻ ነው። ማን ና ዘል ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ መዳረሻ ብለን ያቆም ነው። ሁላችሁም ትመጣላችሁ። እመልስላችኋለሁ። እሺ መልሳለሁ። እንዲህ ስል ተኛል ታውቃለህ። ማጭድ እህል መውቀጥ ጤፍ መትከል ዛፍ አረም ማሽላ ማጨድ ዘንጋዳ ማጨድ ጤፍ ማጨድ ጤፍ በቆሎ ስንዴ ማጨድ ሸንኮራ በቆሎ አረም ድንች ዛፍ ሰርዶ መልሶም ነበር ሰርዶ መንፋት ባሊ ወንፊት አይ ይልች ጆክ እስከ መጨረሻው ማስታጠቢያ ማስታጠቢያ ነው ከባት ቢመና እስከ መጨረሻው ነው መድፋት መጨመር መዘቅዘቅ ወይ ማጣረቅ ማጠን ማጥለል ማጠንፈፍ በዳቦ ውስጥ የሚገባ ለውዝ እርጥብ ካቻፕ አይነች ዳቦ ካቻፕ ድፉ ሲደፉ ጥቁር አዝሙድ ወይም ሰሊጥ አይ ጥቁር አዝሙድ ወይም ቀይሩታ ነጭ አዝሙድ ጃኬት ወይም ካቦርት ካቦቱ ሄልሜት ካፓ ካቦርት ከሚለቀስ ብራቮ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የተጓዦቹ ቤተሰቦች ነገሮችን በምልክት በመግለጽ ያመጡት ነጥብ 180 ነው። 180 ደግሞ 40 ሺህ ብር አስገኝቶ አያውቅም። 180 ሲባዛ በ10 1800 ብር አላቸው። 1800 ብር አላቸው። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው የኤሌክትሪክ መኪና ነው። ከሚሊዮን ብር የሚሸጥ መኪና ሚሊዮነር ለመሆን ነው እዚህ የምትመጡት። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። እኔ ነፃነት ወርቅነህ እባላለሁ። ሁላችሁም ትመጣላችሁ። ክፉ አይንካችሁ።